ሻላይ ነው ስሚ ከላይማ ማልጅ ይል አቤት አቤት አረ ቆመብኝ ካለ ወንድ ልጅ ማለት ነው ቶሎ ነው በቃ የሚፈልገውን ማግኘት ያለበት። የምሬን ነው መላችሁ። ሄሎ አንቺ ሽሮላ አረ በጣም ጥምዝ ይላልው በቃ ደሞ ዛሬም ሰከርሽ ናናው ሰደኝ ወደ ቤት ሰላም እንዴት ናችሁ? ማክቤል ነኝ። ዛሬም በሌላ እጅግ አዝናኝ በእምላቸው ቪዲዮዎች ተመልሻለሁኝ። አብራችሁን ቆዩ። እንዴ ሚስተር ስፈልግ ተማሪዎቹ በጣም እየበጠበጡ ነውና የረባሽ ስም ልጻፍልህ እንዴ? አንቺ ስራ የለሽም እንዴ? የረባሽ ስም ልጻፍ? እንደዚህ አይነት አሽቃባጭ ተማሪዎች በእኛ ጋር ነበሩ። በእኛ ዛት እየረብሽ ነው። ግን አገባኝ ሚስተር በአምስተኛው ክፍለ ጊዜ እኛ ጋር ነን። እሺ አቃለሁ እንትን ፈተና ነን እኮ ዛሬ ደግሞ በዛ ላይ እንደዚህ አይነት አስቃባጭ የሆኑ ልጆች ግን አረ እቺ ዛሬ ፈተናውን እንሰራዋለን። ቀላል ይሰራል። ምንድን ነው ያልኩሽ? እኔ ይኸውልሽ አታይም እንደ ደብቃለሁ ሙሉ ተሸናው በጣም አሪፍ ነው። አንተ ሳንተስ ነው ለኛ ጠሬራይ ነው ይኸውልሽ በረጅም ወረቀት የት ነው የምታስቀምጠው? ኋላ ኪስ ነው ወይ ሽንት ይመጣ ይደርሽሽ በቃ ይሰራል። ሚስተር ቀደም ሳልነግርህ ሄድኩኝ። ሁሉንም አወጣጣቻቸውን የመጡት ሊኮርጁ ተዘጋጅተዋል ማለት ነው። ኬኬ እንደዚህ እጇ ላይ እስከዚህ ድረስ ጽፋልሻ ጤሪራ ወይኔ ማሽቃበጥ ጠቅልሎ ኪስ ውስጥ ከቷል ማለት ነው። ልንገርህ አንቺ ከፈልሻል እንደዚህ የምታለቀልቂበት እንደዚህ ወሬ የምታመላልሽበት ከፈልሻል። ኧረ ሚስተር እኔ ልንገርህ እንዴ አንቺን ሄደ ዘመናጅ እቺ ፈተናው ሊጀመር ነው። ሁላችሁም ተዘጋጅታችኋል አይደል? እኔ አጥንቼ ነው የመጣሁት ሚስተር። አው ያንቺ ላቃለው አበቃል ኳላ ኪሳ ጠራ እንዳስቃቃለው ኬኬ ደግሞ ኬኬ እጅሽ ላይ ጻፍሽ ነገር አለ እሱን ታጣፊያታለሽ። እሺ ወይኔ ቅሌታ ወይኔ ማሽቃበጥ ንግርሽ ሄደስ ተናገር ናውጣ ወይኔ ጋር ገደሏት። እሷ ግን እንዴት ነው ታሽቃብጠው? በጌታ ስም እንዴ በፈጣሪ ስም እንደዚህ አይነት አሽቃባጭ ክላስ ላይ አሉ። በቃ አንዳንድ ያጋጥማል። ግን በቃ ያንቺ ግን ከፋ። ቀነስኳ አይደል? እንትን እንደዚህ ስታይ ኦኬ ውፍረትህና አልቀነስኩብሽ? አዎ ቀንሳ ችግር መስሎሽ ነው? ይሄ ችግር የምበላ ጥቼ ችግር እንደዚህ አከሳ መሰለሽ? እኔ ያገኘው ነገር ዝም ብዬ ስለማልበላ በቃ እነዚህ ቀጠን ብዬ እሺ ቀጠን ፈረንጆች አሁን ቀጠን ናቸው። ኦኬ ሞዴል ልትመስል በቃ እሺ አረ እኮ የውፍረት ፋሽኑ ኧረ እባክህ ለዛ ነው። አዎ እንደዛ ነው የሚሻለው። ግን አንተ አተ ነው ምትበላውን አተ ነው ምግብ መሄድስ የለምና አዎ ሶ ታኒ ነው የከሳ ኧረ ጥሩ ነው አለመኖሩ። ይሄው ከሳክ እኮ መክሳት ደግሞ ጥሩ ነው። አዎ ግን እንኳን ሞት ቤት ውስጥ የሆነ ዝም ብለሽ ያንተን ያላችሁ ኧረ ጥሩ ነው። እንደዚሁ ቀጥልበት። እውነት ወደዛ ኧረ በስማ ሞዴል እኮ የመሰልከው በቃ አምሮባል። እንደዚህ አረማመኔ ራሱ ምጥዬ ኧረ ይለያል። አንቺ ግን አከራዩ ግን በቃ የመጨረሻ እኔ እኮ በቃ ፕራንክ ነው ቀልድ መሆኑ ያው ኦፕራስ የምናደድብሽ ነገር። ኧረ በስመ አብ ጨጓራ ላጭነሽ። ወይኔ ተንኮሱ። ሰላም ነው እንዴት ነሽ? እግዚአብሔር ይመስገን አለን። 8 ሲደመር 6 16 ቢሆን 6 ሲደመር ስንት ይሆናል? 8 ሲደመር 6 16 ቢሆን 8 ሲደመር 6 ስንት ይሆናል? 16 እርግጠኛ ነሽ? አዎ ኖ በጥሬው ጋድ ዘይቱን ጠጣችሁ እንዴ?
መብራተኛ ነው በለኝ ደግሞ ከሰል ጨርሳ ነው በለኝ አፍ ውስጥ ወጥን ሰራችሁ በቃ ትንሽ ፀሐይ ቢመታው እኮ ቀና ብትል በቃ ደረሰ። ኧረ ጋድ ወይኔ ወጡን ሰራችሁ አፍ ውስጥ። ኦ ማይ ጋድ ያንቺ ይለያል የምር። ፋሚሊ ዛሬ በሚገርም ፕራንክ ነው የመጣነው። በቀኝ እጅ ያለው አርቲፊሻል ሽጉጥ ነው። ይሄ ፉፋ ነው። ሪአክሽኑን አብረን እናያለን። ዳይ ወደ ቪዲዮ ወይኔ የሰው በርበሬ ላይ ጋድ እንዴ ታዲያ ሽጉጥ ይዘህ ጋይስ እንዴ በርበሬው ላይ ወጣ እኮ ወይኔ ስሜ ነው ዛሬ ቀን ምንድነው ማታ ያበላሽኝ? ሆዴን እየቆረጠኝ ነው። አሁን ራሱ እየቆረጠኝ ነው። ጋድ ሸምስ ምን ሆነ? ሸምስ እንት በላ ተነሳ የኔ ፍቅር አምልጥ። አሁን ትገላለች። አሁን በመከራ ነው የተረፍከው። ምን በልታ ነው ጋይስ? ዱባ ነው እንደ በላቸው። ወሼ እንዴት ነሽ? ሰፈር ነሽ እንዴ? ሰው ጠፋብኝ ታውቂያለሽ? የነ ወሼ ቤት ሰፈር ነኝ ብሎ ነው። ወሼ አታውቂው? እሺ እኔ እንጃ አላወኩትም። ወሼ ወሼላ ኧረ ትችላለህ ብራዘር። በጥፊ ብትለውስ ደስ ሲል። ሴቶች ከሆናችሁ ይህን ቪዲዮ ስክሮል አድርጉት። ወንዶች ዛሬ የምናወራው ስለ ሴቶች ነው። ሴት ልጅን እንዴት በፍቅር ጠብ ማድረግ እንደምችል አስተምራለሁ። እንዴት በፍቅር እየተጎተተች እንድትከተልህ እንደምታደርግ ዛሬ ያሳያለሁ። እዛ ጋር እንደምታያት አንድ ሴት ቁጭ ብላለች። ሄጄ እንዴት እንደማሰማምጣት ታያለህ፣ ትማራለህ። እንሂድ። ሰላም ነው? እግዚአብሔር ይመስገን። ደስ ይላል፣ ደስ ይላል። ይኸውላችሁ እዚህ ጋር ልቧን ጠብ እያደረኩት ነው። ዝም ብላችሁ ነው። ደህና ነሽ? አዎ። እርግጠኛ ነሽ? ምን ነው? አይ ግራ ጎኔን እያመመኝ ነው። ተጫዎች በግነሽ እንዴ? ልቤን ጋጥሽ ነው የኔ ቆንጆ። ፈሳሽ እንዴ? አበባ አበባ እየሸተተኝ ነው። የሚያወራውን ጨረሰ። አረቄ ነሽ እንዴ? መለኪያሽ ጠፋብኝ። ኧረ ጋድ በህይወቷ መቼም ኧረ ጅንጀና ጠላው። ወይኔ በርጠሚዎስ ትጫወትብን። ትችላለህ፣ ብቻ ከምር ትችላለህ እንዴ። አረቄ ነሽ እንዴ? መልክ ያስጠፋብኝ እሱ ብቻ ነው የተመቸኝ በጣም። እንዴት ነሽ? ሰላም ነው አለው። የሆነ ጥያቄ ጠይቅሽና ማለት ነው 3 ሺህ ብር ሸልምሽ። እሺ ይቻላል። አሁን ለምሳሌ ማለት ነው ሁለት አይነት እዚህ ጋር ኖሮሽ ሞተር እንደዚህ የምትነጂ ከሆነ ሁለት አይነት እዚህ ጋር ቢሰጥሽ እንዴት አድርገሽ ነው የምትነጂው? በደንብ አድርገሽ ነጂ። እሺ አንተ ድንጋይ ራስ እንኳን 3000 ብር 300 ብር የለህም። አፈር እንደምታስበኩልኩ ማውለቃት እኮ እኔ ከቡት ጋራ ሰላምታም የለኝ ደረቷ ላይ ቆሞ እናፍቆ ያየኝ እኔ ከቡት ጋራ ሰላምታም የለኝ ደረቷ ላይ ቆሞ እናፍቆ ያየኝ በፍቅርሻለሁ እየገረምሽኛም ሶይ ይባስ ብሎባትሽ ዛሬሽ ደራመም ይባስ ብሎባ ሜድ ዊ ዲድ ኢት እንዴ! ኧረ ጋድ እናንተ በዚህ ትብሷል እኮ። እኔ እኮ ኧረ ተውን በቃ። ከኛ ከወንዶች ላይ ከኛ ራስ ላይ ወረዱ በቃ። በእናንተ ብሷል እኮ እኔ እንዳልሃል እንዴ እኮ። እሺ አሞኝ ስራ ላስፈቅድ። ኦኬ
ይሄ ማስፈቀድ አይጠበቅብህም ብራዘር። እንዲሁ ስትሄድ ራሱ በቃ እንዳመመኝ ትወቃል። ዝም ብለህ ሂድ እረፍት። ጋድ ያሲን ነው ትችላለህ። ዛሬ ዩናይትድ ካሸነፈ የሚፈጠረው ነገር በለው። ዋ እንዲህ ይሄ እብደት ነው። ኳስ እንደዚህ ያደርጋል እንዴ? አባቴ ገደላቸው ከና ወይኔ ኳስ እንደዚህ ያደርጋል። የምር ኳስ እንደዚህ ያደርጋል። ጋድ እኔ እንጃ። እኔ ኳስ በዚህ ልክ የሚደግፍ ሰው አለ? ከባድ ነው። ብቻ ወላሂ ማርያምን እወዳታለሁ። አዝቢላሽ ታርጂ እዛ ጋር ካሜራ አለ። ጥያቄ ነበር ደብርሻ? ችግር የለም። እሺ እኔ እናት አንድ ጥያቄ አለኝ። ከመለስሽልኝ 2000 ብር እሸልምሻለሁ። ወላሂ በልሽልኛል? አዎ እሸልምሻለሁ። እርግጠኛ ነኝ? እርግጠኛ ነኝ። እሺ ጥያቄው ምን መሰለሽ? ለኔም ለፋሚሊዎችም አንድ እውነት የሆነ ነገር ንገሪ። እውነት የሆነ ወላሂ ማርያምን እወዳታለሁ። ምን ማለት ማርያምን እወዳታለሁ ወይ ማርያም ናት? አረ ያልጠበቅኩት መልስ። እሺ ሁላችሁም ኮሜንት ላይ ልክ ነች እውነት ነው ካላችሁ እዚህ ቦታ መጥቼ እሸልምሻለሁ። ትስማሚያለሽ? አላህ ሰላሙን ያው። እሺ እኔ እናት እንግዲህ አያሰፍርሽም ብዬ ተስፋ አደርጋለሁ። እናታችን መርየም ናት ወይም ማርያም ናት። ዋው የምር እኔ ራሴ አልጠበቅኩትም እንደዚህ አይነት መልስ ከሷ። እንዴ ሰው ሲመረቅ ኮንግራቹሌሽን እንላለን። ሰው ሲሞት ምን እንላለን? ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ። ሰው ሲሞት ፍቅረኛ ይመጣል እናስቀናለን። እሺ ኧረ ምንም ሀሳብ አይግባስ። እኔ ቆንጆ እንደነሽ ብራዘር። አንቺ ግን ምንድነው ፀጉርሽ እንዲያማረበት? አንቺ ሼፕ የሆነሻል ሰሞኑን አልጠድ አንተ በየቀኑ ግሎ አፕ ያደርጋል ሰው። በጣም ነው የምታምረው። የምሬን ነው የምልሽ። በጣም ነው የምታማይኝ ማለት ነው። እና ልሂድ በቃ። እሺ እናቴ። አዎ በእናትህ ምን ነው ማለት ምንም አልመሰለም። ምን ይመስለኛል እንዴ? ሳመኝ እኮ ታምራለሽ እኮ እያለኝ ነው። ፍቅረኛ አይደለም ይመች ብራዘር። ጥሩ ሰው ስለሆነ እኮ ነው ሳመሽ። እኔ ቆንጆ ምንድን ነው የምትይኝ? እንደውም ማታ አብረን ያደርነው ከሱ ጋር። ይመች ብሮ። እንዴ ማን ይቀጣላል? እንኳን ጠበቀሽ። ኧረ ጥሩ ሰው ነው። እኔ ወደዋለሁ፣ ደስ ይለኛል ልጁ። እንደውም አሁን እሱ ነው እሺ ቢያንጉ ይዞኝ የመጣ። ይመች ብራዘር። ማን ጨጓራህ ላጣለህ እንዴ? እነሱ ሙዳቸው ከባድ ነው። እየበላችሁ አረ ምግቡን አምጪልን፣ አለቀብን። አንዴ ዱቤ እኮ አልከፈልክም ረሳኸው እንዴ? አታዋርደኝ፣ አይለምደኝም። ሌላ አፍልቼ ነበር። ይሄንን ብላ እሽኪም ጥጥ ድር አድርጎኝ ነበር። ይበል ኦ ሊበላ። እሺ እማ ጠገብሽ አይደል? እናት ሂሳብ ስሪልን አንዴ። በል እኔ ልሂድ ውዴ። ወዴት ነው የምትሄጂው? ሂሳቡን ሼር እናድርገው። ምን ሂሳብ ነው እንዴ? ያረጃክሽ ማነው ምን አባት ፍሬንድ ብላ አይሰራም። ሂሳብ ላይ እኩል ነው እንዴ ምን ሆና ነው? ቆይ ያማታል እንዴ? መጣው እንዴ? እንደዚህ ፍለርት ማድረግ እንዴት ነው? ዋቃች ብርቅ ነው እንዴ? አንተ ስትፈልግ አይገባም። እሷ እንዳታክ ከሆነ በድብቅ ማድረግ እንችላለን። የምርሽ ነው? ቢያንስ እኮ ጓደኛሽ ሴቱ በቃ ሌላ ሌቭል ላይ ነው። ምን ታካብዳለህ? ለአሁን መሬሻለሁ። ከዚህ በኋላ ግን ነግራታለሁ። እሺ ባለጌ በሰላም ነው እንት ልከስከስ አታፍርም? ግን ጓደኛዬ እያለ ከኔ ጋር እንደዚህ ስትሆን ምን አይነት ባለጌ ነው? በእናትሽ ወይኔ ጋድ ምን እንዳረጋ አላየሽውም ነበር? ነይ ነይ ሲጀመር እንደዚህ አይነት የምር ሰይጣን በሴቶች ይቀናል የሚባለው እኮ በእነዚህ እኮ ነው። ይሰመኝ ሞከራል እንዴ ባለጌ። በጣም ጎበዝ። አሁን ማን የሚያስረዳት ለሷ? ኧረ ትችላላችሁ እንዴ! ኧረ ሴቶች የምር ትችላላችሁ። ወይኔ ማስመሰል፣ ወይኔ ማስመሰል። እኔ እኮ ከእናንተ ጋር እንዴት ነው መግባባት የሚቻለው? ግን ከባድ ነው። በቃ ጌቶች የሚመቻችሁ ሌላ ነው እንዴ? አቶ 200 ብር ብድር አለበት ወይ? 200 ነው ያለብኝ። አዎ 100 ብር ይቀርብኛል። አንተ እኮ ብድር አለብህ። እሱ ለካ 200 ብር ነው። ኧረ 200 ብር አለብሽ። አይ በቃ ወይ ነበር የሚቀርብኝ። ይኸው 100 ብር ነበር የሚቀርብኝ። ይኸው አለብሽ 100 ብር ማለት ነው። ቻላ በቃ ምን አለ እናት ሀገር ኢትዮጵያ ነው ከብድር እንደዚህ ብናወጣት ተቀባብለን እንዲህ በክብ እንዲህ በምን ሲስተም ነው የጨረሳችሁት? ብድራችሁን የተከፋፈላችሁት?
የድሮ ሌባሽ ያለሽን አምጪ። ወይኔ እናት ትናንትና ገና ነው ስልኬን የተሰረኩት። ትናንትና ነው ስልክሽን የተሰረቅሽው? ትናንት። ይሄ በእናትሽ ይቅርታ አስደነገጥኩሽ አይደለ? ውሃ ልስጥሽ? አልፈልግም። ሲሰርቅ መጥቶ የሚሰርማታለች ያዛት ሲቲ ለአንዳንድ ነገር ትሆንሻለች። አይዞሽ። ወሰድ በሌላ ስልክ ይተካል። አይዞሽ። እሺ የዘንድሮ ያሁን ሌባሽ ስልክሽን ባቲ በማጂክ ነው። የንግድ ባንክ ፓስወርድ ነው የምሰጣቸው። የቴሌ ብር ፓስወርድ 67 የአቢሲኒያም አለ ንገሪ እንጂ ያሁን እኮ ብራዘር እንዴ ሜክሲኮ መገናኛ ቦሌ ሄደሽ 4 ኪሎ እንዴ በቃ ባህር ዳር ሐዋሳ ብራዘር አመሰግናለሁ። አይታገሉም ሁላ አንተን የምሰጣቸው ፈልገህ ይቺ በቃ ሰላም ይሏቸዋል። ለማንኛውም ለጥንቃቄ ይሆናቸዋል። ግን ውድ ባለቤት ሆይ ከጓደኞቼ ጋር ልዝናና ወጥቻለሁ። ኤቲኤምን ስላስቀመጥኩልሽ የፈለግሽውን ያህል ገንዘብ አውጥተሽ መብላት፣ መጠጣት፣ መዝናናት ትቻለሽ። ጓደኞችንም ጋብዣቸው። የኤቲኤም ፓስወርድ ይሄ ነው፣ እንደማይጠፋብሽ ተስፋ አደርጋለሁ። የቻይና ጽሁፍ የመሰለ ቁጥር አስገብተህ እንኳን እሷ ማንም አይረዳውም። አንተ ራሱ ይገባሃል። ግን ይሄ ጽሁፍ ወይ ጉድ! ወይኔ መልከኛው ይሄ መልከኛ ልጅ ግን ምንድነው የሚሻለው? በቃ ለምን አንዱ አግብታ አትገላግለንም? ድፍን 6 ወር ሞላ። ምንድነው አላማ አልገባንም። መልክ ይታደሉታል እንጂ እኮ በእውነት አይታገሉም። ያንተ ታግለኸውም አይሆንም። በእውነት ታግለኸውም አይሆንም። መልሶ ግንባታ የሚፈልግ ፊት ነው ያለ። በእውነት እንዴት ያለ አረመኔ ፊት ነው ያለ። በእውነት አረመኔ ፊት። ምንድነው ቆንጆ ነኝ ነው ምንድነው እያልክ ነው ያለው? ታገሰን። በእውነት አልቻልንም፣ ከበደን። በእውነት አንተ የተወለድክ ጊዜ ሜሪ ስቶፕ የሚባል ነገር የለም እንጂ ነበር። በእውነት ፋሚሊዎች ጥርስ የደሃ አጥር የመሰለ ጥርስ ነው ያለ። ምንድነው ተው አታስኮንነን። ተው በል ተው። አረ ሙሴ አንተ ራስህ ተው እንዴ! እንደዚህ ይቻላል እንዴ? መዘርጠጥ በዚህ ልክ ጋድ እንዴ! ወይኔ ልክ መናገር። አንተ ነህ አይደል በጉን የገፈፍከው? አንተ ነህ አይደል ጥቁሩ በግ እኔ ነኝ የሰራሁት። ምን ሆነ? ቆዳ ይዘህ ሂድ እንጂ ስጋውን ይዘህ ሂድ ተብላ እንዴ? ቆዳ አስቀርተህ ስጋ ይዘህ ትሄዳለህ እንዴ? የገዙት በግ መጀመሪያም ቆዳ ብቻ ነው። አይክፉኝ። ምን አገባህ አንተ ገምጋሚ ነህ። ለምናገር ደግሞ እንዳድገኛለህ ድመታም ጨጓራ ሰጣ ማስጫርግ ይዘህ ስትወጣ አያችሁ ይዘረው ራበኝና እሺ ኩላሊትና ቁስት በልቻለሁ። ሌላ ነገር ግን እናት ካሜራ አለው አቤቱ አይጥፋልኝ ሰደ ይኸውልህ የቀጠና ሁለት እንዳለ ሰው ብር ሰብስቤ ቅርጫ ለበሬ ለበግና እና አንድ መኪና ተሰብስቦ ይሰጣቸዋል ተብሎ ሰብስቤ ከገዛው በኋላ አስነክተው በሉኝ። ከሰዎች በግ ለመንካት ፈልጌ አይደል? ሊያለቅስ ነው እንዴ? እና በኔ በግ ነው ሊያለቅስ ነው እንዴ? ዋ ምንድነው እሱ? ወይኔ ብር ነው። ወይኔ መበላት። ኧረ እባክሽ እንዴ! ወገቧን ይዛ ተከራከረች እኮ። አምልጥ ብራዘር፣ ሩጥ ብራዘር። መቼ ወይኔ እንደዚህ ካልሆነ አይመለጥም ብራዘር። ይመች እንዴ! እሷ ግን ወይኔ ግን መጀመሪያ እኮ ቆሻሻ ነው የሚመስለውና የሆነ በቃ አላ ሴቶች እኮ የኔ ፍቅር የማናግር ነገር አለ። ምንድነው እሱ? መለያየት አለብን። መለያየት አለብን? አዎ። እሺ እንለያይ። ምንድን ነው ያልከው? በቃ ተስፋ ቆርጠህ ሄድክ? ይሄ ነው እኔና አንተ መጨረሻ? አሁን እንድንለያይ ይፈልጋል አላልሽም? ተመቻቸልህ ማለት ነው። አንዲቷን እዛ በቃ አስቀምጠህ ይሆናል በእርግጠኝነት። አሁን አንቺ አይደለሽ እንዴ እንለያያለን? ማን ነው ሄደህ አስቀመጥክ? እና በቃ ተስፋ ቆርጠህ ሄድክ? እኮ ሐሳቡን እነሱ ነው ያቸው። አንቺ ታላለች እናቴ ራስሽ እኮ ነሽ እንለያያልሽ። እኔ እናንተ መቼም ነው ማንለያየው። ሰምተኸኛል አይደል? መቼም ነው ማንለያየው። አባቴ ግዴታ ነው።
ጥያቄውም እነሱ ጋር መልሱም እነሱ ጋር። በቃ ምንድነው የሚሻለው ግን? ግራ ግብት ያለን እኮ ወንዶች የምር። ሰርገኛ መጣ በርበሬ ቀንጥሱ። እኔ ግን አገባው አንተ ቆመ ቀረ። እኔ ግን አገባው አንተ ቆመ ቀረ። አረጋድ ልጅኝሻ ከላይ ነው ስሚ፣ ከላይማ ማልጅ ይል አቤት አቤት አረጎብልኛው ከላይ ነው ይመቻችሁ። ታክሲ ታገሺ። እኔ በመታገሴ ነው ትልልቅ ፍርድ ቤቶች ምስክሮኝ ይቀርብ ያለ እናስታውሳለን። ጥሩ አትፍሪ። ፍርድ ቤት ሰው ያየውን ሁሉ የሚናገረው የሚፈቀድለት ቦታ ፍርድ ቤት። አሁን ያንቺን አየው የፍቅር መቤት የደም ገንቦ አየው። አይ ጀግንነት በጀግና ሀገር መወለድ እኮ ውበት እንኳን ስንገልጽ በደም ነው። የደም ገንቦ አየው ብል በእርግጠኝነት ታስራ ትቀረው ነው የሚባል። እስቲ አንቺ ተናገር፣ አንቺ ንገሪኝ እስቲ እንዲህ ብለህ ስለኔ ንገራቸው በይኝና ልናገር። እንደወጣው ደውዬ እነግርሻለሁ ምን እንዳሉ። ዝም ብለሽ ስልክሽን እዚህ ላይ ጣል አድርጊያ። ሌሎስተኛ ስተዩ እሱ እንገምታለን። አየር ላይ ያራድዬ ነፂ እንወዳለን የምር። አንዱ ሰፈር ውስጥ ማለት ነው የሌለ ራሱን እንደካቦ ነው ማለት ነው። የሆነ ቀን መረረኝ ና አልኩት፣ መጣ። አንድ ነገር ልንገር አልኩት ሲል ሁለት ነገር ነው እና እስካሁን ምንም አላውቅም እያልከኝ ነው? ኧረ አባዬ ገና 29 ዓመቴ አይደል ሴት አላውቅም እኔ። እንዴ ቂጥህ ላይ የወጣው ቡግንጅ ተሻለ? ቂጥ ላይ ቡግንጅ ለመውጣት ዋና ምክንያት ምን መሰለህ? አንተን ያስቸገረ ነገር ይሄ ማማማት አይደል? አንተ ቶሎ አለመቀየር ምናምን የእሱ ችግር ነው። ይገርምሻል ማለት ነው የዓለምን ንብረት ማለት ነው እንዳለ አንድ ሳያስቀር ጥቅልል አድርጎ ቢናም የሚሉት አልጠፋም መሰለህ? የምር ነው ቢናም። ይሄ ጎፈሬ ነገር ዋላ አይደል? አንድ እስከ አራት አንድ ላይ ተማርነው አንተ ጋር ቀለሜ ነበሩ ከአንደኛ የሚወጣ ነበር የነበረው እሱ ሳይሆን የኛ ጎረቤት። እንዴት ዝግራ ማወዛገብ ይቻላል እንዴ? አንተ ያቺ ልጅ እኮ እያየች ነው። እኔም እያየኋት ነው። እና ምን እንጠብቃለሁ? ወርባታ ምንድነው የምትግደረደረው? ወርባ በእናትህ እኔ እፈራለሁ። ኧረ አንተ ምን ሆነ ነው ይቅምቀንዳ? ኧረ ወሮ በእናትህ ምን ልናደርግ ነው የመጣ ነው? ይኸውልህ ማለት ነው ለሁለት እንክፈለውና ማለት ነው ምን ነው የምከፍለው? ኧረ በእናትህ አቀልድ። ወሮ በእናትህ አትጃጃል። ወሮ ለዛሬ ያለው ነው። ወይኔ አስበላይ አንተ ምንድነው እያያት ወረወረ? ደንሽ ትሙት ላንተ አስቤ አይደለም ልጅቷ ሲልበል አንተ ገብረ ስልም ያነ ምንድነው? ማን ይላካል? ኧረ ማንም አላገኝም። አባ አንተ ሱቢና ንገረው እና ምንድነው ለማስረዳትም ገባኝ አባቴ። ቆመብኝ ካለ ወንድ ልጅ ማለት ነው ቶሎ ነው በቃ የሚፈልገውን ማግኘት ያለበት። የምሬን ነው የምላችሁ። በጣም ይጎዳል። ለወንዶች እኔ ስለማስብላቸው ነው። እንደዛ ካለ ቶሎ ነው ማግኘት ያለበት። አረ ምንድነው የሚባለው ግን ዘንድሮ የምር እኔኮ ከየት ነው የተሰበሰቡት? ደሞች እኮ ፊቷ ራሱ ምን እንዳይመስለው። አረ ምግብ ቀንሽ እንዴ! ፈንድተሽ ሀገሩን ስጋ በስጋ ልታደርጊው ነው እንዴ? አቤት እናት! አረ ስልክ ነው የልብን ተናገር። አንተ ግን እግር እንዴት እሺ ብሎ ተራመደልህ? እንደዚህ ያስጠብበው የደም ዝውውር ቢቆምስ? እንዴት ነው ያስጠብበው? ብትወጥቅስ መንገድ ላይ እግረን ቢብሉ እናት ለብስሽ ግን ምንድነው? ቀስተ ዳመና መስሎ መዞር ግን ተገቢ ነው? ሻውን ቀለም ቤት ነው እንዴ መሰሪው? ምንድነው አይቅርብኝ ነው ብለሽ ነው የገዛሽው? አረ ምንድነው ማየው ቤተሰብ? አረ ምንድነው ወይ ዙሪና ለነሱ ማሳያቸው። አረ በስመ አብ ሄሎ ወይ አባቴ ተገይታለ። የትም መንቀሳቀስ የለም። አባ አንቀልብ ገላት ነው እንዴ? ተንፋሽ ስጣት እንጂ ምን ሆነ ነው እንዴ? አቤ ብራዘር አረ ስልክ እያወራው ነው እንዴ? እሺ ከዛ ስልክ ነው። አረ ይመች ብራዘር። የልብን ተናግሮ ከዛ የስልክ ነው። ወይኔ ይህ ለማስረዳትም አይመችም። ዝም ብለህ ተደብደብ አርፈህ። ለማስረዳትም ከባድ ነው። አረ ጓደኛዬ አንቺ ሽሮላ አረ በጣም ጥምዝልሃለሁ። በቃ ደግሞ ዛሬም ሰከርሽ? ናና ውሰደኝ ወደ ቤት። የት ነው ያለው? እሺ የት? መንገድ ላይ ነው የወደኩት። ታገኘኛለህ። ደግሞ ማንም አባት አይናገረኝም። እኔ በሰፈሬ መጣሁ
አንተ አንድ ቀን ማለት ነው ሞተ እንደው ተርብዳ ዝባቡ እናንተ ሞት ከኛ በቃ እንግዲህ ለማንኛውም ተርብዳ እናት መከረኛ ሰይ አላላ ለምን ፈለግ አትምጣ በቃ ቤት ገብቻለሁ ወይ አረ ምን ብላችሁ ነው የምታስረዱት? አሁን ራሱ ተሸክሞ አስገብተው አትምጣ ቤት ገብቻለሁ ምን ይባላል? አሁን ብራዘር ከባድ እኮ ነው እንዴ አረጋድ አሬ በዚህ ፀጉሬ ልሰራ ነው ተከታታይ እንደምታዩኝ እንግዲህ ይኸው ሰርቼ መጥቻለሁ ከዚህ ማለት ነው ወደዚህ እንደምታዩት ይሄንን መስራት የተሰራው አያችሁ ፋሚሊ አንደኛ ነው እንግዲህ አሰራሩን አሳያችኋለሁ ያው ተሰፍቼ ነው ዲጭራሽ ርዝመቱ ደግሞ ርዝመቱስ ወይኔ ጉዴ ከዚህ በኋላ ማዳበሪያም ሊወደድ ነው ማለት ነው እንደምን ሞዴስ ግዛብዬ ስልከው እሺ እንዳልክን ኮምባላሽ ያይኛ እንዴ ችግር ለምን ፍግም ማድረግ እንዳልክ ሞዴስ ግዛ አሪኮ ሲጀመር ወንድምሽን መላክሽ ራሱ ስሙ ጎበዝ ነው መላኩ አረ ማዘሯ ይመቸውት ማዘሯ አገባኝ አረ ማዘሯ ይመቸውት እንዴ አረረጋድ እኛን እኮ ያረጀነው ሰውን ለመጸለይ ስሞክረሽ ወይ ረጅም አረ ቶማቴኔ ቶማቴኔ ወይኔ ብራዘር ቢኬድ ይሻላል ብለህ ነው? ውይ ጉድ! ይሄ ማስጸለይ ብቻ አይደለም። በእርግጥ አንዳንዴ እንደዚህ አይነት እንትኖች ያጋጥማሉ። የሆነ አላ በተለይ በቃ ከቸርች ጥፍት ብላችሁ ከቤተ ክርስቲያን ምናምን የሆነ ሰዓት ላይ ስትመለሱ ምናምን በቃ ወይኔ ጥፊ። ሰላምማ ሰላም ደህና ነሽ? ደህና አንቺ እኮ በጣም ነው የምታስፈልጊው። ወይኔ ኧረ ድገሚው ምን አስበው ነው እሱ እራሱ ኧረ ወዳድቅ ጠላሁ ወይኔ ኦኬ ሰርግ ላይ ነው በለው ሽልማት ተሸለመ ዋ ጋድ ይሄማ በቃ እንዴ ወይኔ ሽማግሌ ለላከ ተብሎም ቢብሎ መሆን አለበት መጀመሪያ በቃ ወጥቻለሁ እሺ ኳስ ላይ ነው ከጓደኞቼ ጋር ማለት ሂድ በቃ ትንሽ እንኳን እንደሌሎቹ ሚስቶች አይ ትንሽ ቆይ ለምን ትሄዳለህ ከኔ ጋር ታሳልፍ ምናምን ለምን አላልሽም ሂዳ ምን አገባኝ እኔ እንደውም ጥሩ ነው እሄዳለሁ ችግር የለውም ሄዳለሁ ታመሻለህ አይደል በጣም ነው ላመሽ የምችለው እንደውም አይታወቅም እስከ 7 እስከ 8 ላነገውም እችላለሁ እንደ ሙዴ ነው ችግር የለም ማለት ነው ከመምጣት በፊት ሰፈር ምናምን ደርስ ስትል ደውልልኝ እሺ ዝም ብለህ እንዳትገባ ምንድነው ማለት አልገባኝም ልገባ ስል ሰፈር ለምን ነው የምደውልልሽ አሃ ገባኝ ሌላ ሰው ማታ መጫለሽ ለዛ ነው በቀላሉ እንዴት ስልሽ ሂድ ልመጣ ስትደውል ለምን ነው ልመጣ ስምደውል ከኔ በፊት ቀርቦ እንዲወጣ ነው አልሄድም ሲጀመር ማለት ነው ሲጀመር እንደው ምንተኛ ሲጀመር ሴት ልጅ በሆነ ነገር በልጣለሁ ብላችሁ ማሰብ ከባድ ነው ወንድ ልጅ ሆናችሁ በቃ በቀላሉ አስቀራችሁ እኮ በቃ ናና ንገራት ዛሬ ነው የመጨረሻ ቀን 2 ዓመት ሙሉ እሷን አፍቅረ እሷ ግን በሰው ፊት አቅልላ አለች ከዚህ በኋላ አንተም እንደማትፈልጋት ንገራት ወንድነትን አሳያት
እውነትህን ነው። ለብዙ ጊዜ ታግሻታለሁ። መጣው ሂዊ አቤት። ስላፈቀርኩሽ ለብዙ ጊዜ ጠብቄሻለሁም ታግሼሻለሁም። ከዚህ በኋላ ግን እኔም በቅቶኛል። ያፈቅረኛል፣ እንደ ድሮ በየቦታው እየመጣ ያስቸግረኛል ብለሽ እንዳታስቢ። በሞላ ሴት እስካሁንም አንቺን ማለት ይቆጨኛል። በጣም አሪፍ መሄድ ትችላለህ። ይኸው እንኳን በሌላ ስልክ ጀነጀንኳትን። ለአንተ ምንም አይነት ስሜት የላትም። ሂድና ልክልኳ ነገራት። ሂዊ አልቻለም። ጋይስ ተመልሶ ወደ ኬት መጣ ደግሞ? እኔ በጣም ይቅርታ። ነገ ሰፈር መጥቻ ይሻለሁ። እሺ ቻው። ጀግንነት መች ይሰራል ልብ ላይ ከተያዙ። ከባድ ነው። እስካሁን የነበረኝ ቆይታ ይህን ይመስላል። ቪዲዮን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ አድርጉ፣ ኮሜንት አድርጉ። በቀጣይ ቪዲዮ እንገናኛለን። እወዳችኋለሁ። ቻው